የባህር በር ላይ ምንድነው አቋማችሁ? ቀደም ሲል በነበረው ስርዓት ኤርትራ የኢትዮጵያ አካል ነበረች። አሁንም ኤርትራ የኢትዮጵያ አካል ነች የሚል አቋም ነው ያለን። አንደኛ፣ ሁለተኛ የባህር በሩ የኛ ሀብት ነው። ባለም አቀፍ ህጉም ብንሄድ አሰብ ወይንም የኛ የባህር በር የኛ ሀብት እንደሆነ even if ምንም አይነት ክርክር እንዳልተካሄደበት ስለዚህ አሰብ የባህር በር የኛ ነው ኢትዮጵያን በዲፕሎማሲ በህግ ማዕቀፍ አሰብ ወደኛ መምጣት አለበት የሚል ኤርትራ ኢትዮጵያ አካል ነች አሁንም አሉኝ of course የተባበሩት መንግስታት የሚያውቃት የራሷ ሰንደቅ ዓላማ ህዝብና ድንበር ያላት ምን ይያላችሁ ነው? እስከዛ ድረስ ነው የኛ አቋም እስከ ዓለም አቀፍ ህግ ድረስ በህግ ያ ማለት ኤርትራን ወደ የኢትዮጵያ አካል ታረጋላችሁ ማለት ነው እናንተ ብትመረጡ በምን መንገድ የኤርትራ መንግስት አለ እሺ ብሎ እንግዲህ መንግስት የኢትዮጵያ አካል ይሆናል ብላችሁ ነው የምትጠብቁት? አዎ ምንድነው መሰለ በጫና ነው በጫና በዚህ በአውቶክራት በሆነ ዲክታተር በሆነ መንገድ ነው ኤርትራ ወደዛ ሄደችው እንጂ ማምጣቱ ግን ከደም መፋሰስ ነፃ ይሆናል ወይስ እናንተ ስመጡ ጦርነት ይኖረናል? በጦርነት ሳይሆን አንደኛ የዓለም አቀፍ ህግ መሰረት አድርገን ለምሳሌ ቅድም ያነሳው አሰብ የኢትዮጵያ ወይም ኢትዮጵያ የባህር በር እንዳላት ኦነር ኦፍ ፕሮፐርቲው የኢትዮጵያ እንደሆነ ስቲል አሁንም የውጭ በተለይ ዳያስፖራዎቹ የሚቆጩባቸው ነገሮች ገፍተን ክርክር አላደረግንም እንጂ ገፍተን ብንሄድ የኛ የማድረግ አቅም እንዳለን ነው ጀስት ግን አሁን ደግሞ ካልከው አንፃር ዲፕሎማሲያዊ በሆነ መንገድ አሁን በዚህ እምቢ ቢልስ እንደው the worst scenario እንሰድና የኤርትራ መንግስት እምቢ አልፈልግም ከኢትዮጵያ ጋር አልሆንም ቢል ምንድነው የምታረጉት? ያው እንግዲህ የሰላም አማራጩን የህግ አማራጩን ተጠቅመን የመጨረሻው አማራጭ ሊሆን የሚችለው እንግዲህ ታውቀዋለህ ምንድነው እሱ? እኔ አላውቀውም። ጦርነት ነው። ስለዚህ ጦርነት ይኖረናል ማለት ነው።